በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወርኃ ነሐሴ ቡሩክ መዓልቱ አሰርቱ ወሰለስቱ ወምዝ ይሐጽጽ ወአመ አሚሩ ለወርኃ ነሐሴ በዛቲ ዕለት ኮነ ሰማዕተ ዐቢይ ወክቡር አቦሊ ወልደ ዮስጦስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ነሐሴ አንድ ቀን በዚህች ዕለት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም የተባረከው የነሐሴ ወር የቀኑ ሰዓት 13 ነው። ከዚህም በኋላ ይጎድላል። በዚህችም ቀን የዮስጦስ ልጅ ቅዱስ አቦሊ በሰማዕትነት አረፈ። ይህም ቅዱስ አቦሊ ከመንግሥት ልጆች ውስጥ ነበር። አላውያንን ወግቶ በተመለሰ ጊዜ ዲዮቅልጥያኖስን ክብር ይግባውና ክርስቶስን ክዶ አገኘው። ያም አቦሊና አባቱ የዮስጦስ ሌሎችም የመንግሥት ልጆች ሁሉ ከሃዲ ዲዮቅልጥያኖስን ሊያጠፉና መንግሥትን ከእርሱ ሊወስዱ ችሎታ ሲኖራቸው የማታልፍ ሰማያዊት መንግሥትን አሰቡ። ከዚህ በኋላ ቅዱስ አቦሊ ወደ ንጉሡ ቀርቦ ክብር ይግባውና በጌታችን በኢየሱስ ታመነ። ንጉሥ ዲዮቅልጥያኖስን አብዝቶ አባበለው። እንዲሁም አባቱ ዮስጦስና የከበረች እናቱ ታውክልያን አባበላቸው። እነርሱ ግን አልሰሙትም፣ ልባቸው በመድን ክርስቶስ ፍቅር ተነድፏልና። ንጉሡም እነርሱን በዚያ ማሰቃየትን ፈራ። ስለዚህም ከመልእክት ደብዳቤ ጋር ወደ ግብፅ ስሙ ሄርሜኔዎስ ወደሚባል የእስክንድርያ ገዢ ላካቸው። ለመልእክቱም እንዲህ አለው፣ ዮስጦስና ሚስቱ ታውክልያ ልጃቸው አቦሊም ወደ አንተ በሚደርሱ ጊዜ አባብላቸው፣ አለዚያ እያንዳንዳቸውን ለያቸው። እዚያችም ሌሊት ክብር ይግባውና ጌታችን ኢየሱስ ክርስቶስ ለዮስጦስና ለሚስቱ ታውክልያ ለልጃቸው አቦሊም ተገለጠላቸው፣ አጽናናቸውም። ከእነርሱም የሚሆነውን ነገራቸው፣ የጸና ቃል ኪዳንም ሰጣቸው። ወደ መኮንኑ ሄርሜኔዎስም በደረሱ ጊዜ ስለ እነርሱ እጅግ አደነቀ። እነርሱ መንግሥታቸውን ትተዋልና ክፉ ነገርንም ሊነግራቸው አልደፈረም። ከምክራቸው ይመለሱ ዘንድ በለሰለሰ ቃል ሸነገላቸው እንጂ፣ ነገር ግን አልሰሙትም። ከዚህ በኋላ በእነርሱ ላይ ተቆጥቶ ለየብቻቸው ለያያቸው። ቅዱስ ዮስጦስን ወደ እንዴናው ከተማ ሚስቱን ታውክልያን ነጻ ወደሚባል አገር፣ ልጃቸው አቦሊንም ብስጣ ወደሚባል አገር ሰደዳቸው። እያንዳንዳቸውም የሚያገለግላቸው አንድ አገልጋይ ሰጣቸው። ቅዱስ አቦሊም ወደ ሀገረ ብስጣ በደረሰ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ በመኮንኑ ፊት ታመነ። መኮንኑም ጽኑ ስቃይን አሰቃየው። በእሳት ቃጠሎና በመንኮራኩርም ሁሉ አሰቃየው። ዋሳቱንም ቆራጦ በአንበሶች ጣለው። ሕዋሳቱንም ቆራጦ ለአንበሶች ጣለው። ክብር ይግባውና በጌታችን ኢየሱስ ክርስቶስም ከስቃዩ ሁሉ አድኖ ያለ ጉዳት በጤና አስነሳው። ብዙዎች ሰዎችም ስቃዩንና ዳግመኛ መዳኑን ባዩ ጊዜ እጅግ አደነቁ። ክብር ይግባውና በጌታችን በኢየሱስ ክርስቶስም አምነው ሰማዕታት ሆኑ። መኮንኑ ግን እጅግ ተቆጥቶ የቅዱስ አቦሊን ቆዳውን እንዲገፉትና ጨውና መጻጻን በማቅ አምጥተው ቁስሉን እንዲያሹ አዘዘ። ይህንንም ሁሉ አደረጉበት። ከዚህ በኋላ ቆዳውን አሸክመው በከተማ ውስጥ ሁሉ አዞሩት። ወደ ጌታችንም እንዲህ ብሎ ጸለየ። የሕያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ እርዳኝ፣ ከዚህ ስቃይም አድነኝ። ያን ጊዜም የመላእክት አለቃ ቅዱስ ሚካኤል ወደ እርሱ መጣ፣ ሁለመናውንም ዳሰሰው፣ አዳነው። መኮንኑም በእርሱ ላይ የሚያደርገውን እስኪያስብ በእስር ቤት እንዲጨምሩ ታዘዘ። ቅዱስ አቦሊም ቆሞ ጸለየ። ያን ጊዜም ክብር ይግባውና ጌታችን ተገለጠለትና የመረጥኩ አቦሊ ሆይ ሰላም ላንተ ይሁን፣ እኔም ካንተ ጋር እኖራለሁ አለው። ጌታችንም ባየው ጊዜ እጅግ ደስ አለው። ክብር ይግባውና ለጌታችንም ሰገደለት። ስሙ አብጽ ኪሮን የሚባል አንድ ባለጸጋ ነበር። የቤቱንም ግድግዳ አፍርሰው አዲስ ሲሰሩለት ዘንድ ሠራተኞችን አመጣ። ሥራቸውንም እስኪጨርሱ ከዚያ ቆሙ። ከዚያ የቆሙ ዘንድ ሁለቱን ልጆቹን አዘዛቸው። ከግድግዳውም በላይ በወጡ ጊዜ ግድግዳው ተደርምሶ 16 ሰዎችና 2 ልጆቹ ሞቱ። ባለጸጋውም የሆነውን ባየ ጊዜ ልብሱን ቀደደ፣ ጮኾም አለቀሰ። ወደ ቅዱስ አቦሊም ሄዶ ከእግሩ በታች ሰገደለት፣ እንዲህም አለው፣ ራራልኝ፣ 2 ልጆቼ ሞተዋልና ከእነርሱም ጋር 16 ሰዎች ሞቱ። ከሞትም ብታስነሳቸው እኔ በአምላክ አምናለሁ አለ። ያን ጊዜም ቅዱስ አቦሊ ተነሳ፣ እንዲህም ብሎ ጸለየ። ስለ ቅዱስ ስምህ መከራን እቀበል ዘንድ የመረጥከኝ ጌታዬ ኢየሱስ ክርስቶስ ሆይ ከኒህ በኒህ በሞቱ ሰዎች ላይ ኃይልህን ግለጥ። እኒህ ሰዎች ሁሉ እንዲያምኑ ያላንተም ሌላ አምላክ እንደሌለ ያውቁት ዘንድ ከሞት አስነሳቸው። ለአንተ ምስጋና ይሁን ለዘላለሙ አሜን አለ። ከዚህ በኋላ የተገፈፈ ቆዳውን ወስዶ በሞቱት ሰዎች ላይ ዘረጋውና በሕያው እግዚአብሔር ልጅ በጌታዬ በኢየሱስ ክርስቶስ ስም ከሞት ተነሱ አለ። ወዲያውም ሁሉም ድነው ተነሱ። በዚያም ያሉ ሕዝቡም ሁሉ ይህን ድንቅ ሥራ ባዩ ጊዜ የክርስቲያን አምላካቸው
የቅዱስ አወሊ አምላክ ኢየሱስ ክርስቶስ አንድ ነው፣ እኛም እናምንበታለን፣ ከእርሱ በቀር ሌላ አምላክም የለም እያሉ ጮኹ። ባለጸጋው አብስኪሮንም መጥቶ ለቅዱስ አወሊ እንዲህ እያለ ሰገደ። ኢየሱስ ክርስቶስ ክብር ይግባውና እውነተኛ አምላክ እንደሆነ ዛሬ አወቁ፣ እኔም አምንበታለሁ፣ ከቤተሰቦችም ሁሉ ጋር አምናለሁ ብሎ አመነ። መኮንኑ ከቤተሰቦችም ሁሉ ጋር አመኑ። መኮንኑም አፈረ። ከዚህ በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለቅዱስ አወሊ ተገለጠለት፣ እንዲህ ብሎ ቃል ኪዳን ሰጠው። በመከራ ውስጥ ያለ ሰው በስምህ እርዳታ ቢለምን እኔ እሰማዋለሁ፣ ልመናውን ፍላጎቱንም እፈጽምለታለሁ። በስምህ ቤተ ክርስቲያን ለሰራም እኔ በሰማያዊት ብርሃናዊት ማደሪያ ቤት እሰራለታለሁ። የገድልህን መጽሐፍ የሚጽፈውን ወይም የሚያነበውን ወይም የሚሰማውን እኔ በኪሩቤል ክንፎች ላይ ስሙን እጽፋለሁ። በአብርሃም በይስሐቅና በያዕቆብ እቅፍም አሳርፈዋለሁ። ታላ ደስታ ካለበት ከገነት ፍሬዎችም አመግበዋለሁ። ብዙ ኃጢአትን ሰርቶ የበደለውን በስምህ ወደ እኔ እየለመነ ንስሐ ቢገባ በደሉን ሁሉ ይቅር እላለሁ፣ ከጻድቃን ጋር እቆጥረዋለሁ። ሰላሜ ከአንተ ጋር ይሁን። ይህንንም ብሎ በታላቅ ክብር ወደ ሰማይ አረገ። መኮንኑም ከማሰቃየቱ የተነሳ በደከመ ጊዜ ራሱን በሰይፍ ይቆርጡት ዘንድ አዘዘ። የከበረች ራሱንም ቆረጡት። የሕይወት አክሊልን ተቀበለ። ስጋውም ከምስር ከተማ ውጭ ህንቅ በሚባል ገዳም ይኖራል። ከእርሱም ብዙዎች ድንቆች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መስተጋድል ጸሎት ይማረን፣ በረከቱም ከእኛ ጋር ነው ዘላለሙ አሜን። ሰላም ለዮሴፍ ወኒቆዲሞስ ወምስለ ደናግል ሰላስ ወምስለ አወሊ ወእሙ ወአቡሁ ይወስጥወስ ድንግል አዲ ለረድኤተ ኩሉ ዘነፍስ ማርያም እመንጉስ ዘህርምት እመርኩስ ይክድነነ ከመልብስ ዘለኪ ሞገስ። በዚህችም ቀን አምላክን የወለደች እመቤታችን የድንግል ማርያም እናቷ የሐና መታሰቢያዋ ነው። ዳግመኛም የፋኑኤል ልጅ የነቢይት ሐና የንግሥት ሶፊያ ልጆች የቅዱሳት ደናግል መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ዘላለሙ አሜን። በዚህችም ቀን ለአምላካዊት ምስጢር አገልጋዮች ሊሆኑ የተገባቸው የከበሩ ሰዎች ዮሴፍና ኒቆዲሞስ መታሰቢያቸውን እናድርግ ዘንድ የቤተ ክርስቲያን መምህራን አባቶቻችን አዘዙ። በፈቃዱ መከራ ተቀብሎ ስለ ድኅነታችን በሞተ ጊዜ የድኅነታችንንም ምስጢር በፈጸመ ጊዜ የሕያው እግዚአብሔር ልጅ የመድኃኒታችን የኢየሱስ ክርስቶስን ሥጋ እነርሱ ከመስቀል ላይ አውርደዋልና የአይሁድም መርገም ከጲላጦስ ዘንድ የመድኃኒታችንን ሥጋ እስከለመኑ ድረስ አላሳፈራቸውም። የአይሁድም መገረምም ወይም ማስፈራት ከጲላጦስ ዘንድ የመድኃኒታችንን ሥጋ እስከለመኑ ድረስ አላስፈራቸውም። ጲላጦስም በፈቀደላቸው ጊዜ የእጆቹንና የእግሮቹን ችንካሮች ነቅለው ከመስቀል አውርደው በትከሻቸው ተሸከሙት። ሲገንዙትም እንዲህ የሚልን ቃል ከበርኑ ሰሙ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት ከቅድስት ድንግል ማርያም የተወለደ አቤቱ ይቅር በለን። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት በዮርዳኖስ የተጠመቀ በመስቀልም የተሰቀለ አቤቱ ይቅር በለን። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት በሦስተኛው ቀን ከሙታን ተለይቶ የተነሳ በክብር ወደ ሰማያት ያረገ በአባቱም ቀኝ የተቀመጠ ዳግመኛ በሕያዋንና በሙታን ለመፍረድ የሚመጣ አቤቱ ይቅር በለን። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ይሁን ልዩ ሦስት ሕያው እግዚአብሔር ይቅር በለን። ይህንንም በሰሙ ጊዜ ክብር ይግባውና በጌታችን በኢየሱስ ሃይማኖታቸው ጸናች። ዮሴፍም በፍታ ኒቆዲሞስም ሽቶዎችን አምጥተው ጌታችንን ገነዙት፣ በአዲስ መቃብር ውስጥም ቀበሩት። ይህ ዮሴፍም ለሰማዕታት መጀመሪያ ለእስጢፋኖስ ዘመድ ለሆነው ለቀሌዮጳ ወንድሙ ለኒቆዲሞስ ዘመዱ ነው። ኒቆዲሞስም የአይሁድ አለቃ ፈሪሳዊ ነበር። እርሱም ወደ ጌታ ኢየሱስ ክርስቶስ አስቀድሞ በሌሊት የሄደና ከእግዚአብሔር ዘንድ እንደመጣ ያመነ ነበር። ጌታችንም ከውሃና ከመንፈስ ቅዱስ ዳግመኛ ያልተወለደ ሰው ወደ እግዚአብሔር መንግሥት መግባት እንደማይችል የነገረው ነው። ይህ ኒቆዲሞስም የጌታችንን ቃል በሚያቃልሉ ጊዜ አይሁድን ይገሥጻቸው ነበር። ከተነሳ በኋላም በኤማሁስ መንገድ ሲሄድ ጌታችን ኢየሱስ የተገናኛቸው እሊህ ኒቆዲሞስና ቀሌዮጳ ናቸው። እነርሱም ሳያውቁት በእርሱ ላይ የሆነውን ሁሉ ነገሩት። እርሱም ስለ ሞቱና ስለ ትንሣኤው ነቢያት ትንቢት እንደተናገሩ አስተማራቸው። ከዚህ በኋላ እርሱ መሆኑን ባወቁት ጊዜ ተሰወራቸው። እነርሱም ተመልሰው ለደቀ መዛሙርቱ ነገሩ። ክብር ይግባውና የጌታችንን ሥጋ ስለቀበረ ሊገድሉት ፈልገው አይሁድ ዮሴፍን በወህኒ ቤት አሰሩት። የወህኒ ቤቱን በር በሊቃነ ጳጳሳት በሊቀ ካህናቱ በጲላጦስ ማኅተም ተቆልፎ ሳለ ጌታችን በኪሩቤል ሰረገላ ተቀምጦ ዮሴፍ ወዳለበት ገባ። ከእርሱ ጋራም እልፍ አእላፋት መላእክት ነበሩ። ሱራፌልም በዙሪያው ተቆመው በፊቱ ያጥናሉ።
በቀኝ በኩል ተሰቅሎ የነበረ ወንበዴውም ብሩህ ልብስ ለብሶ በቀኝ ቆሟል። ባለሟልነትን በልዑል ፊት አግኝቷልና ስለ ኃጢአተኞች ይማልድ ነበር። የወይን ቤት ጠባቂዎችም ባዩ ጊዜ ደነገጡ፣ ፈርተውም መንቀጥቀጥ ያዛቸው። ጌታችንም ዮሴፍን ጠርቶ እንዲህ አለው፣ ከአይሁድ ግርማ የተነሳ አትፍራ። ከማሰሪያ ልፈታህ እኔ የመጣሁ አንተ መከራዬን የተሳተፍክ የናዝሬቱ ኢየሱስ እኔ ነኝ። እኔ ጌታህና የዓለም ሁሉ ጌታ እንደሆንኩ ፈጽመህ ታውቅ ዘንድ የተቸነከሩ እጆችን እግሮችን የተወጋ ጎኔንም እይ አለው። ከዚያም ዮሴፍን ነጥቆ ወደ አገሩ አርማትያስ ወሰደው። የወይን ቤቱ ጠባቂዎችም ሄደው ጌታችን ያደረገውን ሁሉ ዮሴፍንም ይዞ ከእርሱ ጋር እንደወሰደው ለካህናት አለቆች ነገሩ። የካህናት አለቆቹም በሄዱ ጊዜ የወይን ቤቱ በር ተቆልፎ አገኙት፣ እሽጉም አልተለወጠም ነበር። እሊህ ቅዱሳንም ከሐዋርያት ጋር ወንጌልን እየሰበኩ ኖሩ። ብዙ መከራም አገኛቸው። ከዚህም በኋላ በሰላም አረፉ። ሰላም እብል ለዮሴፍሃ ባኢለ ምስለ ህዝበ አይሁድ ምክረ ዘይተሐወለ ለአሪብ ፀሐይ ጊዜ ተቆልቆለ ስጋ ኢየሱስ አምላክ ከመይቢት ስቆለ አበ ጲላጦስ መስፍን ሰናየ ሰአለ ሰላም ለኒቆዲሞስ ለወልደ ማርያም ዘአምኖ ከመማሃበ አብ መጻ ለምህረት ወላድህኖ በዕለተ ተሰቅለሂ እንዘ ይከድን እርቃኖ ለዮሴፍ ቢጾ ወሱታፊሁ ከዊኖ ምስለ አፈዋት ገነዘ ወቀበረ በድኖ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰኑዩ ለወርኃ ነሐሴ በዛቲ ዕለት አይረፈት ቅድስት አትናስያ። ወበዛቲ ዕለት ተስካሩ ለዶሚና ሰማይት። ወበዛቲ ዕለት አይረፈት ቅድስት ኢዮጵራቅስያ